ኤፍራታና ያፌት እንግዲህ እንደዚህ ሞቅ ደመቅ ባለ ሰርግ ተጋብተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮን በላይክ መጀመር አትርሱ። ሀረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ የቆዩ። በመሀል ቪዲዮን አስገባላችኋለሁ። እንደሚታወቀው እንግዲህ ኤፍራታ ያፌትን እንድታገባም ተገዳለች እና ያንን አስመልክቶ ኤፍራታ ከናታን እየራቀች ነው። አይታችኋል። ከናታን እንድትርቅ ምንም ነገር እያደረገች ነበረ። በውስጧ ብታዝንም እሷ ግን እየሞከረች ነው። ምክንያቱም ያፌትን ማግባት አለባት። ለናታን ስትል ያፌትን ማግባት ነበረባት። ያፌት ደግሞ በቂ የሆነ ነገሮችን እንድታስተውል እንድታስብ ደጋግማ ወይም ደግሞ ወደ መፍትሄው እንድትደርስ በቂ የሆነ ወቅት አልሰጣትም። መጸናናት አለብን ብትለውም ተጋብተንም ከዛ በኋላ መጸናናት እንችላለን፣ እኔ በበኩሌ አውቅሻለሁ በማለት እንግዲህ መልስ ሰጥቷታል። እንግዲህ የኤፍራታ ጸባይ ለናታን በጣም ተቀይሮበታል። ከዛም በላይ ደግሞ ጽዮንም ኤፍራታ ላይ በጣም ተቀይራለች። ጽዮን ነገሮችን እንደማታስታውስ ረስቶት ናታን ነግሯት ነበረ። ለጽዮን ቤታቸው እንደተወረሰ ድርጅትም ሆነ ቤት የሚባል ነገር የለንም በማለት ስለነገራት ኤፍራታ ወደ ቤት ስትገባ በዋናነት የተቀበለቻት ጽዮን ነበረች። ኤፍራታን ማለት ነውና እየቀለድሽ ነው ጽ በማለት ትንሽ ነገሮችን ለማመላለስ ብትሞክረም ቀልድ እንዳልሆነና በእሷ ምክንያት እንደሆነ ድርጅታቸውን ያጡት በእሷ ምክንያት እንደሆነ ከአሁን በኋላ እስከ ወንድሜ ምን ትፈልጊያለሽ? ምን ልታደርጊው ነው የምትፈልጊው? በማለት እንግዲህ ጽዮን እና ኤፍራታን ጓደኝነታቸው እዚህ ጋር አብቅቷል። ጽዮን ወደ ድሮ ማንነቷ እየተመለሰች ይመስላል። የበፊት ቀድሞ ፓርቶችን ታስታውሱ ከሆነ እንደዚህ ነበረች ጽዮን። ከዛም በኋላ ነው እንግዲህ ቤዛንና ናታንን ለማገናኘት የሞከረችው። ከዛም በኋላ ግን በድርጊቷ ላይ ተጸጽታ ጽዮን ሌላ ጽዮን ሆና ነበረ። በጣም ተስተካክላ በጣም ጥሩ ሰው ሆና ነበረ። አሁን ግን ነገሮችን ስታስታውስ አንዳንድ ነገሮችን ለማስታወስ ስትሞክርም መልሶ ያቺ የድሮዋ ጽዮንን እየሆነች ነው ያለችው። ስለዚህ የናታንና የጽዮን እንደዚሁም የኤፍራታ የሶስታቸው ቅርርቦች በተለይ ከኤፍራታ ጋር ያላቸው ቅርርብ በቃ እየመነመነ መጥቷል። ምክንያቱም ኤፍራታ የራሷ የሆነ ችግር አለባት። የኤፍራታ የራሷ የሆነ ችግር ምንድን ነው? በዋናነት ናታንን መጉዳት አትፈልግም። ከዛም ሌላ ደግሞ ገነት እናቷ እንደሆነች እስከዛሬ ደብቀዋት እንደቆዩ እንግዲህ ኢቭን ናታንም እንደሚያውቅ ታውቃለች ጽዮን ስለነገረቻት። ናታንም የተወሰኑ ነገሮችን ይበልጥ ውሸት ዋሽቷት ስለሆነ ገነት እናቷ አለመሆኗን አረጋግቶ ሀሳቧን ያስቀየራት ያ ሁሉ ነገር አለባት። አሁን ኤፍራታ ለገነትም ሆነ ለናታን መወያየት አትችልም። ትንሽ ተስፋ ያደረገችባትና እንደ ጓደኛ ስታየት የነበረው ኢቭን አዝና በነበረበት ወቅት ልቀፍሽና ፍቀጅልኝና አቅፌሽ ላልቅስ ስትላት ጽዮን ደግሞ እቀፊኝ፣ ነገር ግን እኔም አብሬሽ አለቅሳለሁ በማለት ተቃቅፈው ሲላቀሱ ነበረ። ከዛም በኋላ እንደገና በራሳቸው ፈገግ በማለት ምን ሆነሽ ነው ስትላት ምክንያቴን ልነግርሽ አልችልም በማለት ነበር የተሰነባበቱት። ከዛም በኋላ ደግሞ ወደ ውጭ ወንድሟ ጋር ተጫውታ ስትመለስ የሆነው ነገር ጽዮን ሌላ ሰው ሆና ነበረ ኤፍራታን የጠበቀቻት። እንግዲህ ያፌት ነገሮች እየተሳኩለት ያሉ ይመስላል። በዛ ላይ ደግሞ ናታን ያጠፋው ጥፋትና ኤፍራታ አሁን ለናታን ጥፋት እየከፈለችው ያለውን ዋጋ ናታን እንዲያውቅ አትፍቀጅለት ነው ያላት። ናታን በጭራሽ ይሄን ነገር ማወቅ የለበትም ነው ያላት ለኤፍራታ። ለምን ስትለው ናታንን ታውቂው የለ እንዴ ራሱ ሄዶ ነው እጁን የሚሰጠው በማለት ያስፈራራታል። ከዛም በኋላ ኤፍራታ በዚህ ያፌት ባለው ነገር ትስማማለች ማለት ነው። ከዛም በኋላ የመጀመሪያ እርምጃ እሷ የወሰደችው እርምጃ ምንድን ነው? እንደምንም ብላ ናታን እንዳይወዳት ማድረግ፣ ናታን ከእሷ እንድርቅ ማድረግ ነበረና ያም እየተሳካላት ያለ ይመስላል። በተለይ ደግሞ ጽዮን አግዛታለች። ምክንያቱም ለኤፍራታ ብላ ሳይሆን ያገዘቻት ጽዮን
ራሷ የሆነ ያስታወሰችው ነገር ስላለ ነው። ጽዮን ወደ ድሮ ማንነቷ እየተመለሰች ስለሆነ ነው። በድሮ ማንነቷ ደግሞ ጽዮንና ኤፍራታ በጭራሽ አይዋደዱም ነበረ። ስለዚህ እንግዲህ ናታንም ስለ እውነታው ሳያውቅ እንደዚሁም ጽዮን ስለ ኤፍራታ ጥላቻ ስለሆነ ካሁን በኋላ በሁለታቸው መካከል ክፍተት ስለሆነ የምትፈጥረው እንደዚሁ ኤፍራታ ያለባት ችግር ደግሞ ናታን ምንም ነገር ሳያውቅ ከሱ መራቅና ለሱ መስዋዕት መክፈል እንደሆነ ለሱ ደስታ ለሱ እስር ቤት እንዳይገባ ልቡ እንዳይሰበር ሲባል እንግዲህ እሷ መስዋዕት ለመክፈል ስለሆነ ያሰበችው ሌላ ምንም አማራጭ የላትም። ከሎሊት ጋር ሌላ ስራ ጀምረው ነበረ። እዛ ታግተው የነበሩትን ሴቶች በድብቅ ቲሸርቷ ላይ ድብቅ እና ትንሽዬ ካሜራ በመግጠም ወደዛ ወደ ታገቱት ሴቶች ስትሄድ ቀርጻ ቪዲዮ እንድታመጣላት ነበረ ያዘዘቻት። ነገር ግን ሎሊት በታዘዘችው መሰረት ራሷን ችግር ላይ ጥላ በቃ ብዙ ነገሮችን በቻለችው ሁሉ ሞክራ ቪዲዮ ቀርጻ አምጥታላት ነበረ ለኤፍራታ። ኤፍራታ ግን ሎሊት ቪዲዮን ይዛ ስትመጣ ወደ ክፍሏ ኤፍራታ ማንም ጋር ማውራት አልፈልግም በማለት ሎሊትን ክፍል ውስጥ ትታት ሄዳለች። እንዳውም ለማንም አልሰጥም ይሄን መረጃ እንዴ ሁሉም ሰው እኔን እየመጣ የፈለገውን አዞኝ ይሄዳል። ካደረግኩ በኋላ ደግሞ መልሳችሁ ጥቅም አልባ ታደርጉኛላችሁ በማለት እንግዲህ ራሷን እየወቀሰች እንደዚሁም መረጃውን እንዳልሰጠቻት ነው። ኤፍራታ አሁን ወደ እውነታው መቃረብ የምትችልበት አቅም ላይ አይደለም ያለችው። ይልቁንስ እጇን እየሰጠች ነው ያለችው። ምክንያቱም ለሚወዱት ሲባል እንግዲህ በብዙ ሰዎች ሕይወት ላይ የሚያጋጥም ነገር ነው እንደዚህ አይነት ነገር። ኤፍራታ በጣም እየተጎዳች ነው ያለችው አሁን። ሂዊ በበኩሏ ኤፍራታን ለማገዝ ሞክራ ነበረ። ሂዊ ወደ ኤፍራታ ቀረብ ብላ የተፈጠረው ነገር ምንድን ነው፣ ያናደደች ነገር ምንድን ነው በማለት ስትጠይቃት ኤፍራታ ደግሞ ሂዊን የምታውቃት የቤዛ ጓደኛ መሆኗን ብቻ ስለሆነ ሌላ ለእሷ ብላ እየሰራችላት ያለችውን ነገር በምንም ነገር ስለማታውቅ እንግዲህ ሂዊ ኮሚሽን የፖሊስ የህግ አካል የላካት ኤፍራታን እንድትጠብቅና ኤፍራታን እንድትከታተል በቅርበት በቤት ውስጥ እየተከናወነ ያለውን የያፌትንም ሆነ የቤዛን አደጋ ከነሱ ለመጠበቅ የተላከች ለቤዛ ጓደኛ የሆነች መስላ ወደ ቤት የመጣች የህግ አካል ናት። ነገር ግን ይህን እውነታ ኤፍራታ አታውቅም፣ ማንም አያውቅም ከአለቆቿና ከራሷ ውጭ። ስለዚህ ኤፍራታ ስለማታውቅ ከያፌት ወጥታ ወደ ቤት እየሄደች ባለችበት ወቅት ወቅት ሂዊ ወደ ኤፍራታ ጠጋ ብላ ለምን እንዳዘነች ምን እንደሆነች እና ቀረብ ብላ እንድታናግራት ስለ ጉዳዩ ብትፈልግም ሂዊ ብትጠይቃትም ኤፍራታ ግን በጭራሽ እንዳትቀርቢኝ በማለት ነው ሂዊ ከእሷ እንድትርቅ ያደረገችው። ከዛም በኋላ እሺ በቃ በማለት እጇን ከለቀቀቻት በኋላ ወደ አለቃዋ በመደወል ኤፍራታ በጣም ተጨንቃለች፣ በጣም አዝናለች። ምን እንደሆነች ግን ልትነግረኝ ፈቃደኛ አይደለችም። ምክንያቱም እኔን የምታቀኝ የቤዛ ጓደኛ መሆኔን ብቻ ነው በማለት ለአለቃዋ ትደውላለች ሂዊ። አለቃዋም ደግሞ ይሁን ችግር የለውም አንቺ በቅርብ ርቀት ተከታተያት በማለት ያዛታል። ኤፍራታም ቀጥታ ወደ ቤት ነበረ የሄደችውና ሂዊም ቤት እስከምትገባ ድረስ በቅርብ ርቀት ስትከታተላት ነበረ። ከዛም በኋላ ወደ ቤት ግን ለመግባት አልቻለችም። ገነት ደግሞ በበኩሏ በጣም ተጨናንቃለች፣ አስባለች። ምክንያቱም የኤፍራታ ጸባይ እንደዚህ ሊቀየር የቻለው እንደዚህ በቶሎ ሊቀየር የቻለው እነሱ ላይ በተለይ ደግሞ ናታንና ገነት ላይ እንደዛ ልትቀየር የቻለችባቸውና ድብቅ የሆነችበት ምስጢር ዋነኛ ችግሩ እኔ እናቷን መሆኔን አውቃ ነው በማለት ገነት የራሷ የሆነ ጭንቀት ይዟት ራሷን እያጨናነቀች ነው ያለችው በይበልጥ። ናታንም ባለፈው የሆነ መጥፎ ንግግር ተነጋግረው ነበረ በቀልድ። በዛ ለምን ይቅርታ አልጠየቀኝም በማለት እንግዲህ ጽዮንንም ስትነግራት ነበረ። ከዛም በኋላ ግን እኔ እኮ ባደርኩበት ልብስ አልመጣም ብዬ ነው ይሄው ይቅርታ ልልሽ ነው የመጣሁት በማለት ክፍሏ ድረስ ሁሉ መጥቶ ሲለምናት ነበረ። ነገር ግን በዛን ወቅት ጽዮን የገነትን ገነት እናቷ እንደሆነችና ተደፍራ እንደወለደቻት ነግራት ስለነበር በዛን ወቅት ኤፍራታ ለይቅርታም ሆነ ለይቅርታ ለመቀበልም ሆነ
ይቅርታን ለመጠየቅ ወቅቱ ላይ አልነበረችም። ምክንያቱም በጣም ዱብዳ ነው የሆነባት። በዛ ላይ ነገሮችን እንድታምንም እንድትጠራጠርም ነበር የሆነችው እና በቅጽበት ደግሞ ጽዮን ረስታው ነበር የነገረቻትን ነገር እና ግራ በመጋባት ስሜት ላይ ስለሆነች ይልቁንስ ገነት እናቴ ናት ወይ አይደለችም በማለት ያንን ነበረ ስትጠይቀው የነበረው። አሁን ናታን በሁለት አቅጣጫ ምናልባት ባለፈው ይቅርታ ስላላልኳት ይሆን ወይስ የገነትን እናትነት ስለደበቅኳት ይሆን በራሷ እውነቱን አጣርታ ደርሳበት ይሆን በማለት በሁለቱም አቅጣጫ ናታን እያሰበ ነው ያለው። ገነትም እንደዚሁ የእውነትን እናቷ መሆኔን አውቃ ይሆን እስከ ዛሬ ለምን ሳትነግረኝ ብላ ተቀይማኝ ይሆን በማለት እንግዲህ ሁለታቸውም የራሳቸውን ጥፋት እያነሱ ራሳቸውን እየጠየቁ ነው ያሉት። ጽዮን ግን እዚህ ጋር በጣም ተናዳባታለች። ኤፍራታን በፊትም እንደምትጠላት ሁሉ አሁንም እንደ በፊቱ ሆናለች ማለት ነው። በዛም ላይ ደግሞ ጽዮን እንደ አዲስ ቤታቸውንና ድርጅታቸውን ያጡት አሁን በቅርብ የመሰለ ያክል ነው በቃ የተሰማት ጉዳዩን እውነታውን ስትነግራት ሁሉ። ናታን ደግሞ ጽዮን ከያፌት ቤት የቀድሞ ቤታቸው መሄዷን አያውቅ ነበርና ጽዮን ግን ስለነገረችው እንግዲህ ገነትን ቅር እንዳለው እዛ ቤት ሲሄዱ ሌላ ችግር ውስጥ ቢወድቁ እሱን ሊያጠቃ እንደሚችል ጉዳዩ ለገነት አስረድቷት ነበረ። ገነት ደግሞ እኔ እኮ ይሄን ነገር ያደረኩት እንድታስታውስ ያግዛታል በማለት ነው። እዛም ከሄደች በኋላ እውነትም ማስታወሳ ነበር በማለት እንግዲህ ለናታን ነግረዋለች። ከአሁን በኋላ ግን እኔ ሳላውቅ እንዳትሄዱ በማለት ለገነት ሲነግራት እሺ ችግር የለውም ነው ያለችው እሷም። እንግዲህ የያፌት እቅድ ሙሉ ለሙሉ ሰምሮለታል፣ ተሳክቶለታል። ነገር ግን እውነታው መቼ ይወጣል የሚለውን ነገር አብረን ቀጣይ ፓርት ላይ የምናየው ይሆናል። ምክንያቱም እውነት ምንም አርቃችሁ ብትቀብሩት መውጣቱ አይቀርም። ውሸትም ደግሞ ምንም ያክል ነግሶ ቢኖር የሆነ ጊዜ መዋረዱ አይቀርምና ያፌት ይሄ እቅዱ እስከ የት ይሄድለታል፣ ትዳሩስ እስከ የት ይሰምርለታል የሚለውን ቀጣይ ፓርት ላይ አብረን የምናየው ይሆናል። እዚህ ድረስ ነበረ የዛሬው ቪዲዮዬ። በንግግሬ ላይ ምናልባት በርዕሱም ላይ በሁሉም ነገር ላይ እንግዲህ ያያችሁትን አስተያየት በኮመንት ስራ አስቀምጡ። በሌላ ርዕስ በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱሁ።